በጣም ነው የምወደው እግዚአብሔርን። የጅማ ልጅ ነኝ፣ የምኖረው አዲስ አበባ ነው። ክርስቲያን ነኝ፣ በጣም አክራሪ ክርስቲያን ነኝ። በጣም ትልቅ ቦታ አለኝ ላንተ እግዚአብሔርን። በጣም እሱ በጣም ነው የማከብር፣ በጣም ነው የምወድ መድኃኒዓለምን በጣም ወገን። ሁሱ ግን ደስ አይልም። እኔ ሁሱ በጣም ነው የተመቸኝ እግዚአብሔርን። ጸባዩን ያልኩት አስተምሮ ላይ አይደለም እያወራ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አዎ እፎይ ትክክል ነው። እፎይ ትክክል ነው ብላችሁ ምን ይሰማችኋል? ነገር ግን እኔ አንድ ነገር ልል ፈልጋለሁ። ምንድነው ካላችሁኝ ማለት ነው ትላንትና 80,000 ሰው ቁጭ ብሎ የእፎይንና የአሱን ያላቀውም ስንከታተል ነበር አይደለ? የማን ሃይማኖት ነው ትክክል የሚያወራው? የማን ሃይማኖት ነው ትክክለኛ ለመፍረድ ወይ ደግሞ ለማወቅ ተሰብስበን ነበር ሁላችንምና ነገር ግን እኔ ሙስሊሙ ልጅ ስሙ ስለማይያዘኝ ነው ሙስሊሙ ልጅ በጣም እውነት ነው የምላችሁ ነው ኦርቶዶክስ ነኝ ግን በቃ ያለው ሪስፔክት ያለው ትህትና ሰዓት እንኳን እንትን አላለም አልተጠቀመም ብዙ ማለት ነው። እፎይ ግን ለእፎይ እኔ አላቀውም። አንዳንዴ እንደዚህ ስክሮል ሳረግ የማየው ነገር ምንድነው ሁሌ ስለ ሙስሊም ነው ሲያወራ የማየው፣ ስለ ቁርአን ነው ሲያነብ የማየው ምናምን እና እኔ ለእፎይ ጥያቄ አለኝ። እፎይ ሲጀመር የምን ሃይማኖት ተከታይ ነህ? ማለት እንትን ስላለኝ ነው ማወቅ ስለፈለኩኝ ወይ ደግሞ ብዙዎች ማወቅ ይፈልጋሉ። ምክንያቱም እኔ ኦርቶዶክስ ነው አልልም። ምክንያቱም ስታስተምር አይቼ ስለማላቅ ስታስተላልፍ አይቼ ስለማላቅ እምነትክ ምንድነው ነው የምለው እና ያው ኦርቶዶክስን ወክለ መሰለኝ እዛ ጋር የተገኘው ስትጠየቅም የነበረውና አብዛኛውን እኔ ልጁ ላይ በጣም ጫና ነበረበት። ጫና ስታረግበት ነበር ልጁ ላይ ማለት ነው። ግን በጣም እኔ ትግስቱን ሳላደንቀው አላልፍም። በጣም ሪስፔክት አድርጎ የሰውን ሃይማኖት ላለመንቀፍ ሲያደርግ የነበረው ነገር በቃ ይሄ ነው እውነት ማለት በቃ አንዱ ያንዱን ሃይማኖት እንዲያከብር እንደዚህ ነው መሆን ያለበት ብዬ ማምነው ማለት ነው። እና እዚህ ጋር እኔ ጭራሽ አይታየኝም ሃይማኖት ለማጋጨት ምናምን። አሁን ትላንትና እንደዛ እፎይ ስትናገር ማለት ነው አስበከዋል። በኋላ ግን የሚፈጠረውን ነገር ማለት እግራለው እጃለው ምን አለው አንተ ምን አገባ ሲጀመር? ይሄ እኮ አንተን አይመለከትም እኮ። አንተ ሃይማኖት ካለክ የራስህን ሃይማኖት ሰብከህ ነው የዛን ሰው ማምጣት የምትችለው እንጂ የሱን ሃይማኖት ስለነቀፍክ እንደዚህ በጣም የሄድክበት መንገድ እኔ እንደ አንድ ሰው ቁጭ ብዬ እንዳየሁት ማለት ነው በጣም ሰውን ወደ ገደል የሚከት ነገር ነው ስትናገር የነበረውና ማምጣትም ካለብህ አንድን ሃይማኖት ወደ አንተ በዚህ መንገድ አይደለም። ህዝብና ህዝብ ለማጫረስ የምታረገው ጥረት ነበር ማለት አይባልም። በቃ አንተ በተረዳኸው መንገድ ሜቢ በቁርአኑ ላይሆን ይችላል። አንተ በምትናገረው መንገድ ያ ቁርአን እንደዛ ላይል ይችላል። እኔ ሃይማኖት አይደለም ኦርቶዶክስ ነኝ ግን ያደረከው ነገር በጣም የሚያስጠላ ነገር ነው ያደረከው። እኔ ያላቅም ብቻ የታዘባችሁ ካላችሁ አላቅም ማለት እኛ ቁጭ ያልነው እስቲ ምንድነው በእምነት ደረጃ የነሱ ሃይማኖት ምን ይላል የኛ ሃይማኖት ምን ይላል? ለዛ ነው ቁጭ ብዬ ማለት ሀዝ ከተሳዳምጥ የነበረውና እፎይ ልጁ ላይ ስታረገው የነበረው ጫና ሰዓት አቆጣጠርህ ምናምን በላትበል ምናምን ዝምበል ምናምን ልጁ እውነት ቅዱሳን መናገር አልፈልግም ሃይማኖትን ላለመንቀፍ በቃ በእውነት በጣም ነው እናመሰግነው በዚህ አጋጣሚ ልጁን ማለት ነው። እና አንዳንዴ ይሄ ነገር ከሚዲያ ላይ ቢጠፋውና ደስ ነው የሚለኝ ማለት ነው። ወይኔ ፍቅር
ስሙት እንግዲህ የልጄን ድምጽ ማሚ አዲስ አፍፈች ነውና እና እንደዚህ አይነት ድብት የምትሉትን ነገር ብታጠፉት ማለት ነው ከሚዲያ ላይ ምክንያቱም በቃ መስበክ ካለባችሁ መስበክ ነው እንጂ አንዱ የአንዱን ሃይማኖት ማንቋሸሽ በዚህ ልክ ያስጠላል እና ወንድማችንን ከልብ እናመሰግናለን እፎይ ግን ማለት ነው አሉ እኮ ብዙ የኦርቶዶክስ እምነት ተከታዮች ሰባኪያን ማለት ነው ምናቃቸው እዚህ ቲክቶክ ላይ የሰው ሃይማኖት ግን አንቋሻው አያውቁም በየትኛውም ቤተ እምነት ሄድ አንቋሻው አያውቁም ያስተምራሉ ይናገራሉ ግን አንተ የርክበት ደረጃ ግን አይሄዱ እውነት ለመናገር ማለት ነውና ለማንኛውም ልጁን እናመሰግናለን እፎይ አንተ ሃይማኖትክን አብራራልን ቅድሚያ ማለት ነው ይሄንን ልለና የገባሁት ሐሱ ነው ሐሱ ወይ ብቻ አላቅም እውነት ክበረለ በጣም ልትደነቅ ልትመሰገን የሚገባህ ልጅ ነህ ይሄንን ልናገር ነው የገባሁት ለሌላ ጊዜ እፎይ እምነትህን አሳውቀህ ቤተ እምነትህን አሳውቀህ ስታስተምርም ስለራስ ቤተ እምነት ብቻ የሰው ሃይማኖት ከመንቀፍ በፊት ማለት ነውና ይሄንን ለኔገባውትኛ አመሰግናለሁ ክበሩልኝ አድርሱለት ለሱሱ በጣም ነው ማመሰግነው እውነት በጣም ነው ወደ እግዚአብሔር እኔ ጅማ ልጅ ነኝ ምኖር አዲስ አበባ ነው ክርስቲያን ነኝ በጣም አክራሪ ክርስቲያን ነኝ በጣም ትልቅ ቦታ አለኝ ላንተ እግዚአብሔር በጣም ስነ ምግባር ትትና ሁለመና በጣም ከጨዋ ቤተሰብ ነው የተፈጠርከው በጣም ማለት ነው እኛ ክርስቲያኖች ካላችሁ ግን ከሱ እንማር ትግስትን ዕውቀትን ትትናን ሁሉ ነገር እንማር እግዚአብሔር ነው ማለት በቀደም እፎይ እንደዛ ሲያሳብደው እንኳን አንድ መልስ አልሰጠውም ደቂቃን ሰዓትን ሁሉ ነገሩን እንኳን እንደዚህ ሲያባክንበት እንኳን ምንም ያልተሰማው ልጅ ነው ከሱ እንማር በቃ ክርስቲያኖች ከሱ እንማር በቃ እንማር እግዚአብሔር እሱን የማይጠላው አንድ ኦርቶዶክስ የለም በጣም ነው የሚወዱት ብዙ ኦርቶዶክሶች አንዳንድ ኦርቶዶክስ የኛ አሽቃባጮች ስላሉ ነው እግዚአብሔር እሱን የሚጠላ አንድ የለም አንድ እና እሱ በጣም ነው ማከብር በጣም ነው ወድ መድኃኒዓለምን በጣም እድሜን ደግሞ ይጨምርልን በጣም ልጅ ነህ ሕፃን ነህ አትታገል ከኢትዮጵያ ህዝብ ጋር አትታገል ስኳር ግፊት ካንሰር ነው የሚሰጥ የኢትዮጵያ ህዝብ እግዚአብሔር ነቴን አትታገል የኢትዮጵያ ህዝብ ጀዝባ ነው አይምሮ የተደፈነ እያወቀ የተደፈነ ጭንቅላቱ የተደፈነ ህዝቡ እንዳለ ግፊትና ስኳር በሽተኛ ስለሆነ አንተንም ያስይዛል እናቴ ደግሞ አትታገል በሽተኛ ነው የምትሆነው ፍልፍል አድርገህ ደግሞ አስተምር በጣም እኔ ራሱ ልማር መፈልጋቸው ነገር አለ ከእፎይ ሳይሆን ካንተ በጣም ብዙ ስለኔ ሃይማኖቶች ራሱ ብዙ መማር መፈልገው ነገር አለ በጣም ለምን ይበቃኛል ወገን ሁሱ ግን ደስ አይልም እኔ ሁሱ በጣም ነው የተመቸኝ እግዚአብሔርን ጸባዩን ያልኩት አስተምሮ ላይ አይደለም እያወራ ያለው ጸባዩ በጣም ነው ደስ ያለኝ በጣም ነው የሚያሳዝነው እግዚአብሔርን ምስኪን ነው በጣም ጸባዩ ደስ ይላል አይሳደብም አይናገርም ጮክ ብሎ እንኳን አያወራም እና ሁሱ በጣም ነው የምንወድ እኛ ክርስቲያኖች በጣም ነው የምናከብር እግዚአብሔር ረድቶ ደግሞ ወደ ክርስትና ብትመጣ ደግሞ በጣም ነው ወንድማችን ብትሆን በጣም ነው ደስ የሚለኝ እውነት በጣም ነው የምወደሽ ሁሱዬ ወንድሜ ጸባይ አንደኛ ነው እግዚአብሔርን አንደኛ ይመች